ወይዘሪት አለሜ እንግዲህ ስራዋን ሰርታለች ማለት ነው። አለሜ ክፋቷ በዚህ ልክ የአባዬ ሚስት እንዳትገኝ እንግዲህ የምትሄድበት ርቀት ከባድ ነው። ናቲ ራስ ወዳዱ የእናቱ ልጅ ደግሞ እንግዲህ እናቴ እንደዚህ አታደርግም እያለ በገገማው ትሁትን ይከራከራታል ማለት ነው። ነገር ግን ሁሉም ሰው እናቱ በክፉ ስትነሳበት አይወድም። ግን እሱም የእናቱ ልጅ ራስ ወዳድ ነውና አባባም ታዲያ እባካችሁ ልጆቼ የእናንተ እዚህ ማመላለስ የሴትየዋን ሕይወት ሊቀጥፈው ስለሚችል ጥንቃቄ እያደረጋችሁ ነው አሏቸው። ከዛ በኋላ ምን አይነት ጥንቃቄ አባባ? ሴትየዋ ያለችበትን ሄዳ ልትገላት ትችላለች። ስለዚህ መጠንቀቅ አለባችሁ አለች። ከዛ በኋላ እሷም እሺ አለች። ታዲያ ወይዘሮ አለሜ ለአባባ 10,000 ብር ከፍላ እቺ ሴትዮ እዚህ እንዳለች ለማንም እንዳይናገሩ፣ አንድ ልጅ ልትፈልግ ትመጣለች። ስለዚህ ለእሷ ምንም አይነት መልስ እንዳሰጧት አናቃትም በሉ። ከዛ በኋላ አባባ እኔ 20,000 ብር ልስጦትና ሴትዮዋን አሳዩኝ። እሺ እሁድ ተመልሰሽ ነይ አላት። እንግዲህ ትሁት በተቀጠረችው መሰረት ቤቲን ይዛ ሄደች ማለት ነው። ከዛ በኋላ አባባ እንግዲህ ሊያሳያቸው ወሰኑ። ነገር ግን ደግሞ ሴትዮዋ ጥሩ ሁኔታ ላይ አይደለም ያለችው ማለት ነው። ምክንያቱም ያለችበት መናገር አትችልም ወላ መንቀሳቀስ አትችልም ማለት ነው እና ብዙ ችግር ውስጥ ነው ያለችው። ስለዚህ ይሄንን ነገር እንዴት ነው የምትግባቡትስ? እንዴት ነው ልታውቃችሁ የምትችለው? አሁን ፎቶዋን እናሳያታለን። እሱ ጥሩ ሆኖ ሳለ ላታውቃችሁ ትችላለች የኔ ልጅ። ስለዚህ የሆነ ዘዴ ፍጠሩ። ከዛ ቤቲ ምናለች? ትሁት ለአባዬ እኔ ልንገረው በቃ። ሀይ ቤቲ፣ አባዬማ በዚህ ምክንያት እኮ ከቤት ውጪ ብሎኛል። ስለዚህ ለዙስ ብትነግሪው ምን የሚፈይድ ነገር አለ? ይኖራል። አንቺ ብቻ በትዕግስት ጠብቂ። እና አሁን አብረን እንሂድና እንንገረው። እሱ ከሄደ እሱ ልታስታውሰው ትችላለች። ስለዚህ አብረን እንሂድ ተባብለው ወደነ አባዬ ቤት ሄዱ ማለት ነው። ከዛ ቲና ማናትቺ ቤቲ ናቲን ስታየው የሆነ ነገር መጣባት። ምክንያቱም ለእህቷ በሰው ገንዘብ ነው እንደምትታከሚው አንቺ። የሰው ገንዘብ የሰው እንባ ያለበት ገንዘብ ነው ለአንቺ ለሕክምና የተጠራቀመው ገንዘብ። ስለዚህ በሰው ገንዘብ ለመዳን ባትሞክሪስ ምናምን ብሎ ቴክስት አድርጎላታል። ታዲያ ቤቲ ባለፈው ቤት ድረስ መታ አታው ነበረ። ዛሬ ግን እንግዲህ ሶፋ ላይ ገለል ብሎ ቁጭ ብሎ አገኘችው ማለት ነው። አቶ ናቲ እንግዲህ እሱን ልትመታው ዱላ ነገር እየፈለገች ነበረ። አላቅም ምን እንደሚፈጠር። ዋና ፖይንቱ ግን አሁን የአባዬ ሚስት ያለችበት ነው። አባዬ እንግዲህ ትሁትን እዚህ ቤት መቆየት ትችያለሽ ሲላት፣ አይ አመሰግናለሁ አልንዴ እኮ ሁሉም ነገር ካፍ ወጥቷል አባዬ። ስለዚህ እዚህ ቤት ቆይ፣ እዛ ሂጂ፣ ወደዚህ መምጣት ራሴ ነኝ የምወስነው ከዚህ በኋላ። ያውልሽ አንቺ ከዚህ ቤት ከሄድሽ ተመስገን ቤተሰቦችሽ ጋር ሽማግሌ ሊልክ ነው። ታዲያ አባዬ እኮ እሱን በጭራሽ አይወደውም። ለአባትሽን ይቅርታ ጠይቆታል። ስለዚህ ግዴታ እዚህ መቆየት አለብሽ። ታዲያ ናቲና ተመስገን አንድ ላይ ቁጭ ብለው አባዬ ሽማግሌ ልልክ ነው፣ ፍቅሬን ወደ ትዳር ልቀይረው ነው አባዬ፣ ልጄ እኔን ትመስላለች አይደለ እያሉ አባዬን ድንቁር አደረጉት ማለት ነው። ታዲያ አባዬም ቀላል ትጫወታላችሁ እንዴ? ስራ ፈቶች ናችሁ ልበል አለ አባዬ። ከዛ እንግዲህ ቤቲ ያሰበችውን አስባ ነበር። ለካ ነይ እንሂድና ለጋሼ እኔ ራሴ ነግራቸዋለሁ፣ እኔ ሊሰማኝ ይችላል፣ ነይ አሁን እንሂድ ብላ ትሁትን ይዛ እንግዲህ ወደ እነ አባዬ ቤት ሄዱ። ነይ ግቢ ቤቲ ነይ ግቢ ብላ ቤቲን ስታስገባት እንግዲህ ናቲ የሰራውን ስራ ስለሚያውቅ ደነገጠ፣ ቤቲን ሲያያት ማለት ነው። እናም ቤቲ የሆነ ነገር እየፈለገች ነበረ መሬት ላይ። ምክንያቱም እችን አለሜ ማነው ናቲን እንግዲህ የሆነ ነገር ልታደርገው አስባለች ማለት ነው። እሱ ያደረገው ነገር ያው ቀላል አይደለም፣ አይታችኋል። ምክንያቱም ለልጅቷ ቴክስት አድርጎላት የሰው እንባ ባለበት ገንዘብ ነው ልትታከሚ የተነሳሽው። ስለዚህ የሰው እንባ ያለበት ነገር ደግሞ በረከት የለውም፣ ብቻ ብዙ ነገር ብሎ ነበረ ቴክስት ያደረገላት። ያ ነገር ደግሞ ቤቲን በጣም አናዷታል፣ በጣም። ስለዚህ ሄጄ ዋጋውን ስጠዋለሁ፣ ብቻ አንድ ጊዜ ላግኘው እያለች ነበረ። ታዲያ እሱም ተሳካላት።
እናቲሻን አግኝተዋለች። ግን እንግዲህ ምንም ታደርገዋለች አታደርገውም የሚለው እማቀው ጉዳይ የለም። ግን ቤቲ ማለት ነው ጀግና ናት። እኔ ቤቲ ከቲና እሷ ትሻላለች። ታዲያ እዛ እናንተ ቤት ያለችዋ ማነች እሷ ስትላት እሷ ትመጣለችም ትሄዳለችም ምንድናት ማናት ስትል እሷ እባክሽ ታሪኳ ብዙ ነው። አሁን ትኩረታችንን የአባዬ ሚስት ላይ እናደርግ። ቤቲ አውቃለሁ አስቸግሬሻለሁ። ትሁት ችግር የለውም አንቺ ለእኔ ከሆንሽልኝ ይሄ ትንሽ ነው። ስለዚህ ችግር የለውም አላስቸገርሽኝም አለቻት። ተያይዘው እንግዲህ ወደ ገጠር ሄዱ። አባባ ታዲያ የፈሩት ነገር አለ። አሁንም መጠንቀቅ አለባችሁ ልጆቼ፣ ምን እንደሚፈጠር አይታወቅም። ሴትየዋ እናንተ እዚህ መመላለስ ካበዛችሁ ሴትየዋን ሄዳ የሆነ ነገር ልታረጋት ትችላለች እና ሴትየዋ ስትመጣ ምን ልበላት? አባባ ማንም አልመጣም ብሉ፣ በዚሁ ደምድሙ። እንደዛ ይሻላል። አዎ እንደዛ ይሻላል አባባ። ማንም አልመጣም ማንም አላየንም በሏት። አይ ችግር የለውም ለእኔ ደውላ አገናኙኝ ስትል ሀይ ቤቲ ታይ እንጂ ያንቺን ድምጽ ከሰማችማ ጭራሽ ሴትየዋ ላይ ሌላ ችግር ትፈጥራለች። ስለዚህ ሁሉም ነገር በእርጋታ ነው የሚሆነው። በቃ አባባ ማንም እዚህ እንዳልመጣ ተነግሯታላችሁ። እሺ እንግዲህ ልጆቼ አሉ አባባ። እንግዲህ ምክንያቱም በጣም ፈርቷል ሽማግሌው። ገብቷቸዋል አይደለ? የሆነ ነገር ታደርጋታለች ብለው ሴትይቱን ማለት ነው። እንግዲህ ለአባባ 10,000 ብር ተሰጥቷቸዋል። እና ብሯን ልመልስላት እንዴ? አረ እንዳትመልሱ እንዴ! እጆት የገባውን ገንዘብማ በፍጹም እንዳይመልሱ አባባ፣ በፍጹም በእጆት ያዙት። እኔ ደግሞ 20,000 ብሩን እሰጦታለሁ። እሺ እንግዲህ እንዳላችሁ ልጆቼ ብለው እሳቸውም ሄዱ ማለት ነው። ታዲያ አለሜ በዚህን ያክል ክፋት አባባን ስለምትወደው ነው። ገብቷቸዋል አይደለ? አባባን ስለምትወደው ሴትዮዋ በህይወት መኖር የለባትም። እችን ሴትዮ የሆነ ነገር ማድረግ አለብኝ እንጂ እሷ በህይወት ከኖረችማ አይ ከዚህ ሰውዬ ጋራ መሆን አልችልም። ስለዚህ እሷን የሆነ ነገር ማድረግ አለብኝ ወይም ደግሞ በቃ እዚህ እንደሌለች መናገር አለብኝ ብሎ ወስና ነው የሄደችው። ታዲያ ናቲ ራስ ወዳዱ ትሁት አሁን እኔ ላግዝሽ ዝግጁ ነኝ፣ ከጎንሽ ልቆምም ዝግጁ ነኝ። እኔ አሁን ስልክ ጠፍቶብኛል፣ ስልኬ አንተ ጋ ነው ያለው፣ ስልኬ ጠፍቶብኛል ብልህ ትሰጠኛለህ? አይ እኮ ስለዚህ አታፋልገኝም ማለት ነው። ማለት ለምን? ማለቴማ ንግግሬ እኮ ግልጽ ነው። ያውልናት የአባዬ ሚስት እንዳትገኝ አለሜ ገንዘብ ከፍላ ለሽማግሌው እዚህ ለማንም እንዳትናገር ብለዋለች። ታይ ትሁት፣ ስለ እናቴ እኮ ነው እንደዚህ እየተናገርሻለሽው። ቆይ ስለ እናቴ አንቺ ምንድነው ይሄን ያክል ጥላቻ? ናቲ እኔ እናትን አልጠላዋትም፣ ግን እውነታው ይሄ ነው። ትሰማለህ? እውነታውን ከተቀበልክ ተቀበል፣ ካልተቀበልክ ግን የራስ ጉዳይ ነው። እሺ ብላ ጥላው ሄደች። እንዴ ስለ እናቴ በቃ ተዋት። እናቴ የራሷ ነው ኑሮ በጸጥታና በሰላም እየመራች ያለችው። ቆይ ከእናቴ ምንድን ነው የምትፈልጉት? አንቺ ግን ለእናቴ ያለች ጥላቻ ከቀን ወደ ቀን እየጨመረ ነው። እውነት እኔ ነኝ ሰው መጠላው? ናት እሷ እኮ በፍጹም ሰው አትወድም። ሲጀመር ታስታውሳለህ? እኔ ከዛ ቤት ወጥቼ እዚህ ቤት የመጣው ቀን ጀምሮ እንዴት እንደምትሆን ስታየኝ ራሱ በስነ ስርዓት እንኳን ልታናግረኝ ፈቃደኛ አይደለችም። እንደውም አሁን ላይ ሳስበው ባለፈ ክፍሌ ውስጥ የገባችው ምን ልታደርገኝ እንደሆነ ራሱ አሁን ነው እየተየኝ የመጣው። ሴትዮዋ ጤነኛ አይደለችም። ተውት በቃሽ። ስለ እናቴ ምንም ነገር ማለት አትችይም። እሺ አንድ ነገር እንዳታወሪ ስለ እናቴ ክፉ። እውነት ተው እባክህ። እኔም ክብር የሚባል ነገር አለኝ። እሺ ስለዚህ የራስ ጉዳይ ብላ ጥላው ሄደች። እንግዲህ ትሁት እኮ ጀግና ናት። የእውነት ትሁቴ ጀግና ናት። ከዛ በኋላ እንግዲህ ጥላው ሄደች። ተናደደ ምናምን ነገርና ራስ ወዳድ ይባላል እንደዚህ አይነት ሰው እውነት ለመናገርና በጣም ራስ ወዳድ ሰው ነው። ናት የእናቱ ልጅ እንዴ አለሜ ተብዬዋ የአባዬን ደስታ አትፈልገውም። እሷ አባዬን ከፈለገችው ወይ ደግሞ መናገር አለባት እንዴ። አባዬም ታዲያ ያንን ተከትሎ ትሁትን ውጪ ከቤቴ፣ አንቺ ሰላሜን አሳጥተሽኛል፣ እቤቴ ውስጥ የገባውን ሲሳይ ነፍገሽኛል፣ ስለዚህ ውጪ ቤቴን ለቀሽ ሂጂ አላት። አሁን ደግሞ እኔ አባትሽ አይደለሁም እንዴ? አባት ይናገራል፣ ልጅ ደግሞ በቃ አይቀየምም። አይ አባዬ ልጅ በሆነማ እንደዚህ እኮ ውጪ አትለኝም ነበረ።
ካሌብ እኮ ሄዷል። ካሌብማ በገዛ ፍቃዱ ነው ሄደው እኮ አንተ ውጣ ብላኸው አይደለም አባዬ። አየህ እኔም ልጅ ብሆን ኖሮ ዛሬ እንደዚህ አትለኝም ነበረ። ነገሩ ችግር የለውም አባዬ፣ አንተ የመሰለህን ነው የተናገርከው። ስለዚህ ከዚህ በኋላ እኔም እዚህ ቤት ውስጥ መቆየት አልፈልግም። እማልፈለግበት ቦታስ ምን አስቀመጠኝ? በፍቃዴ እኔም መሄድ እፈልጋለሁ። ተይ እንጂ ትሁቴ ተይ፣ እንደ ባዳ አትይኝ። እውነት እንደ ባዳ ያየኸኝማ አንተ ነህ እኮ አባዬ፣ እኔ አይደለሁም። ለማንኛውም አሁን እዚህ ጋር ምን ዋጋ የለውም። ስለዚህ ስለነበረን በሙሉ አመሰግናለሁ ስላስጠጋኸኝም። ከዛ በኋላ ትሁት ተቀይመሽኛል ማለት ነው። እኔ መቼም አልቀየምህም አባዬ፣ ግን እውነታው ይሄ ነው። ቢመርም ያዘው፣ እኔ ምንም ልልህ አልችልም። ለማንኛውም አመሰግናለሁ ትሁቴ። አሁን የትም መሄድ አትችይም። ለምን ሲባል ተመስገን ቤተሰቦች ጋር አንቺ እዛ መሄድሽን አውቀው ሽማግሌ ሊልክ ነው። አባቴ እኮ አይወደውም። አይ አባትሽን ይቅርታ ጠይቋል። እህቴ እውነቷን ነበር ለካ። ለማንኛውም እስኪ ትንሽ እዚህ መቆየት አለብሽ፣ ትንሽ ትቆያለሽ አላት። እሷም እንግዲህ እሺ ትበልም እምቢ ትበልም አላውቅም፣ ገና ነው ማለት ነው። ግን አሁን እሷ ሀሳቧም ምኗም የአባዬን ሚስት ማግኘት ብቻ ነው። ያ ደግሞ ሊሳካላት አልቻለም በፍጹም ማለት ነው። ምክንያቱም የአባዬ ሚስት እንግዲህ የት እንዳለች ገና አልታወቀም። ሰውየው ሽማግሌውን በጣም ፈርተዋል። አለሜ የሆነ ነገር እንዳታደርጋት ብለው ስሟን አልገለጹም። አውቃለሁ እዚህ መታ ገንዘብ የከፈለችው ሴትዮ ሴት ናት አይደለ? አዎ የኔ ልጅ አውቄያታለሁ። ተው አባባ ችግር የለውም ስለሷ፣ እሷ መጥፎ ሰው ናት። ለማንኛውም ሴትዮዋ እንኳንም በህይወት ኖረች፣ በህይወት መኖሯ ብቻ ነው እቺ ሴትዮ ከባሏ ጋር አገናኘቻት። እኔ ከህይወታቸው ውስጥ ውልቅ ብዬ እወጣለሁኝ። ብቻ አንድ ጊዜ ከአባዬ ጋር አላገናኛት፣ ከዛ ውጪ ምንም የምፈልገው ነገር የለም። አባባ አመሰግናለሁ አለች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ?